ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ብሩታው ሰላምታችን በያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቱብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ፣ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። በትግራይ ግጭት መቀጠሉን ተከትሎ በክልሉ የሚገኙ ተቋማት ግጭቶች እንዲቆሙና እርቅ እንዲወርድ በድጋሚ ጥሪ ያቀረቡ። አዲስ አበባ ጥር 28 2018 ዓ.ም ትግራይ የሚገኙ የሃይማኖትና የሲቪል ማህበረሰብ ተቋማት በክልሉ በተለያዩ አካባቢዎች የሚታዩ የውስጥ ግጭቶች በአስቸኳይ እንዲቆሙና ልዩነቶች በውይይት እንዲፈቱ ጥሪያቸውን በድጋሚ ያቀረቡ። በዝርዝር ተሰሙታላችሁ። የኢትዮጵያ ፌዴራል መንግስት ሽምግልናውን አልቀበልም አለ። ረባቢው ዘኢኮኖሚስት መጽሔት ሰሞነኛው ህወሓትና የፌዴራል መንግስቱን ውዝግብ እንዲሁም ወታደራዊ እንቅስቃሴ በተመለከተ ጠንካራና ጠጣር መረጃዎችን አስነብቧል። ይህንና ሌሎች የመሳሰሉ መረጃዎችን አብራችሁ ስትቆዩ የምታደምጡት ይሆናል። ኢትዮጵያ በቀጣይ ግንቦት 4 ቀን 2018 ዓ.ም አራተኛ ጠቅላላ ምርጫ ለማካሄድ በዝግጅት መሆኗን በምርጫ አስፈጻሚ ብሔራዊ ምርጫ ቦርድ በኩል አሳውቃ የተንቀሳቀሰበት የምትገኝበት ሌላ አስተያየታቸውን የሚሰጡ የተቃዋሚ ፖለቲካ ፓርቲዎች ግን ምርጫውን ለማድረግ አስተያየት የደስታ ሁኔታ የለም በማለት ቅሬታቸውን እያቀረቡ ይገኛሉ። መንግስት ግን ኢትዮጵያ ውስጥ ምርጫ ለማካሄድ በቂ የሆነ አስተያየ ሁኔታ በመኖሩ ተቃዋሚ የፖለቲካ ፓርቲዎች በምርጫው ተሳትፎ እንዲያደርጉ እያበረታታ ይገኛል። በዚህ ጉዳይ ዘገባ አሰናድተናል፣ ታደምጡታላችሁ። በመጨረሻ መረጃችን እስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የግብፅ መከላከያ ሰራዊት በከፍተኛ ሁኔታ እየጨመረ መሆኑን በመጥቀስ እስራኤል ሁኔታውን በቅርበት ልትከታተለው እንደሚገባ ማሳሰቢያ መስጠታቸው ተሰማ። የግብፅ ስብሰባው ዝርዝር ጠቅላይ ሚኒስትሩ ይህንን ማስጠንቀቂያ የሰጡት ትናንትናው ለክኔሴት የእስራኤል ፓርላማ የውጭ ጉዳይና መከላከያ ኮሚቴ በሰጡት ዝግ የዝግጅት ስብሰባ ላይ መሆኑን የብሪስታይት መገናኛ ብዙሃን ዘግቧል። ዘገባችሁ ከሆነ ኔታንያሁ የግብፅ ጦር እየጠነከረ ነው፣ እኛም በንቀት ልንከታተለው ይገባል ብሏል። በዝርዝር ታደምጡታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። በትግራይ ግጭት መቀጠሉን ተከትሎ ክልሉ የሚገኙ ተቋማት ግጭቶች እንዲቆሙና እርቅ እንዲደረግ በድጋሚ ጥሪ ያቀረቡ። አዲስ አበባ ጥር 28 2018 ዓ.ም ትግራይ የሚገኙ የሃይማኖትና የሲቪል ማህበረሰብ ተቋማት ክልሉ በተለያዩ አካባቢዎች በሚታዩ የውስጥ ግጭቶች በአስቸኳይ እንዲቆሙና ልዩነቶች በውይይት እንዲፈቱ ጥሪያቸውንም በድጋሚ ያቀረቡ። ተቋማቱ በደቡብ ትግራይ በኩል መጠነኛ የመረጋጋት ምልክቶች ቢታዩም ሌሎች አካባቢዎች ግጭቶች በመቀጠላቸው ተፋላሚ ወገኖች ግጭቱን አቁመው ወደ እርቅ እንዲመጡም ጥሪ ያቀርቧል። ትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው አስቸኳይ ስብሰባ በወንድማማቾች መካከል የሚካሄደው የእርስ በእርስ መገዳደል መቆም አለበት በማለት ግጭቱን ለማስቆም በንቃት እንደሚሳተፍም አስታውቋል። ሲኖዶሱ ለጋዜጠኞች በሰጠው መግለጫ ትግራይ ሕዝብ በቅርብ ታሪክ እጅግ አስከፊ ለሆነ ቀውስ በተጋለጠበት በዚህ ወቅት ውስጥ ጥቃቶች ለማስቆም የእርስ በእርስ መግባባትና እርቅ እንዲሰፍን እንደሚሰራም ገልጿል። እዚህም ሰባቱም የትግራይ ሀገራት ስብከት የተውጣጡ አምስት አባላት ያሉት እርቅ ኮሚቴም ማቋቋሙን አስታውቋል። ተመሳሳይ ትግራይ ፐብሊክ ዲሞክራሲ ፎረም ጦርነቱ ይቁም፣ ወደ ውይይት እንመለስ በሚል አወጣው አስቸኳይ መግለጫ ጥር 27 2018 ዓ.ም ያቀረበውን ጥሪ በማስታወስ ወገኖች ልዩነታቸውን በኃይል ከመፍታት ይልቅ በውይይት እንዲፈቱም በድጋሚ አሳስቧል። ፎረሙ መጠነኛ የመሻሻል ምልክቶች ቢታዩም አሁንም ትግራይ የተለያዩ አካባቢዎች በተለይም በደቡብ በኩል አንድ ማዕፀን በወጡ ወንድማማቾች መካከል የግጭት ሪፖርቶች እየደረሱ መሆኑን ገልጾ ድርጊቱ አላስፈላጊ እጅግ አውዳሚ መሆኑንም አስጠንቅቋል። አክሎም አስቸኳይ የተኩስ አቁም እንዲደረግና ወገኖች ለድርድር እንዲዘጋጁ የጠየቀ ሲሆንም ሃይማኖት አባቶች፣ የሀገር ሽማግሌዎችና የሲቪል ማህበራት ተፋላሚዎች ወደ ድርድር ጠረጴዛ ለማምጣት ጥረታቸውን እንዲያጠናክሩም ጥሪ ያቀርባል። በተጨማሪም የቆሰሉ ወገኖች አስቸኳይ የሕክምና እርዳታ እንዲቀርብ፣ ሰብአዊ ድጋፎች ያለ አግባብ እንዲንቀሳቀሱና ሚዲያዎች ግጭቱን ከሚያባብሱ ዘገባዎች እንዲቆጠቡ አሳስቧል። የቅርብ ጊዜ መረጃዎች እንደሚያመለክቱት ከጥር 25 ቀን 2018 ዓ.ም ጀምሮ
ዋጀራት አካባቢን ጨምሮ በደቡብ ትግራይ አንዳንድ ክፍሎች የነበረው ውጥረት ጋብ ብሏል። ሆኖም ግን በአፋርና ትግራይ አዋሳኝ አካባቢዎች የሚገኙት ያለው ጨርጨርና ቢሶበር ውስጥ ከባድ መሳሪያዎችን ጨምሮ ያሳተፈ ግጭቶች መቀጠላቸውም ተናግሯል። ትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተር ጀነራል ታደሰ ወረደ ትግራይ ታጣቂ ኃይሎች ቀደም ብለው ተቆጣጥረዋቸው ከነበሩት ምዕራብ ትግራይ አካባቢዎች መውጣታቸውን በቅርቡ መግለጻቸውም ይታወሳል። ፓኪስታኗ ሲኖዶስ ሆነ የትግራይ ፐብሊክ ዲፕሎማሲ ፎረም በቀጠለው ግጭት ለማስቆምና ተጨማሪ የሰው ሕይወት እንዳይጠፋ ዘላቂ ውይይት፣ እርቅ እንዲሁም በማህበረሰቡ መሪዎች፣ ተቋማት፣ በሚዲያ አካላትና በሰፊ ሕዝብ የሚደረግ የተቀናጀ እርምጃ ወሳኝ መሆኑን አጽንኦት ሰጥተውበታል። የኢትዮጵያ ፌዴራል መንግስት ሽምግልናውን አልቀበልም አለ። ተባባሪ የኢኮኖሚስት መጽሔት ሰሞነኛው የህወሓትና ፌዴራል መንግስትን ውዝግብ እንዲሁም ወታደራዊ እንቅስቃሴ በተመለከተ ጠንካራና ጠጣር መረጃዎችን አስነብቧል። ኢኮኖሚስት በዘገባው ለጉዳዩ ቅርበት ካለው ምንጭ ያገኘሁት ብሎ ወጣው አዲስና ምስጢራዊ መረጃ እንደሚያሳየው አፍሪካ ህብረት ፌዴራል መንግስቱንና ህወሓትን ለማሸባገል ሞክሮ እንደነበርና እዚህም ጃንዋሪ 31 አውሮፓውያን አቆጣጠር የአፍሪካ ህብረት በመንግስትና ህወሓት መካከል ለማሸባገልም ጥያቄን አቅርቦ ነበር ያለው መጽሔቱ፣ ነገር ግን የኢትዮጵያ መንግስት ለህብረቱ በምስጢር በሰጠው ምላሽ ህብረቱ በውስጥ ጉዳያችን ጣልቃ መግባት ያቁም የሚል ጠንካራ ምላሽ መስጠቱን ዘገባው አቀናቷል። እዚህ በተጓዳኝ ከሰሞኑ ህወሓት ኃይሎች ከተከዜ ወንዝ ተሻግረው ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃቱ እንደ ቅድመ ዝግጅት እንደወሰደው ዘገባው አትቷል። ይህም በህወሓት በኩል የሱዳን ኮሪደር ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊት ሰፊ ቁጥር ያለው ወታደራዊና ጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ጠቁሟል። በተያያዘም ስሜ አይጠቀስ ያሉ ከፍተኛ የህወሓት አመራሮች የኢትዮጵያ መንግስት ሰራዊቱ በሙሉ አቁሙ እየተንቀሳቀሰ ይገኛል፣ አብይ እያደረገ ያለውን ነገር ካላቆመ ይህ ጦርነት ምን ያህል አስፈሪ እንደሚሆን ሊነግርህ አልችልም በማለት ሁኔታውን አደገኛ መሆኑን መናገራቸውም ጋዜጣው አስነብበዋል። ኢትዮጵያ በቀጣይ ግንቦት 24 ቀን 2018 ዓ.ም ሰባተኛው ጠቅላላ ምርጫ ለማካሄድ በዝግጅት መሆኗን በምርጫ አስፈጻሚ ብሔራዊ ምርጫ ቦርድ በኩል ታውቃ እየተንቀሳቀሰች ትገኛለች። ላይ አስተያየታቸውን የሚሰጡ የተቃዋሚ ፖለቲካ ፓርቲዎች ግን ምርጫውን ለማድረግ አስተያየት ሁኔታ የለም በማለት ቅሬታቸውን እያቀረቡ ነው። መንግስት ግን ኢትዮጵያ ውስጥ ምርጫ ለማካሄድ በቂ የሆነ አስተያየት ሁኔታ መኖሩ ተቃዋሚ የፖለቲካ ፓርቲዎች በምርጫው ተሳትፎ እንዲያደርጉም እያበረታታ ይገኛል። ኦሮሚያ ክልል በስፋት ተደማጭነት እንዳለው የሚነገርለት ኦሮሞ ፌዴራል ኮንግረስ ኦፌኮ ዘንድሮ በሚደረገው ሰባተኛው የኢትዮጵያ ብሔራዊ ምርጫ የሚሳተፈው አስገዳጅ ሁኔታ ኖሮ እንጂ አስቻይ ፖለቲካ እንቅስቃሴ በመኖር አይደለም ይላል። ያም ሆኖ ምርጫው ላይ ለመሳተፍ ያቀደው ሰላማዊ እንቅስቃሴ ያስተዋልንባት ቦላ አዲስ አበባ ብቻ መሆኑን ያሳወቀው የፖለቲካ ድርጅቱ ሌሎች የኦሮሚያ ክልል አካባቢዎች ላይ ግን ለምርጫና ፖለቲካዊ እንቅስቃሴ አስቻይ ሁኔታ የለም ብሏል። አስተያየታቸውን ለዶይቼ ቬለ የሰጡት የፖለቲካው ተቀዳሚ ምክትል ሊቀመንበር አቶ ሙላቱ ገመቹ ይህንኑ በጋራ ምክር ቤት ከ10 የፖለቲካ ፓርቲዎች ጋር መወሰናቸውንም ገልጿል። ሰው ከቦታ ቦታ መንቀሳቀስ እንዲችል ለአምስት ጦርነት ይቁም ብለን ለምርጫው አስቸኳይ ሁኔታ እንዲፈጠር ህዳር 13 ቀን 2018 ዓ.ም ባደረግነው ስብሰባ መንግስትና ገዢው ፓርቲ ጥያቄ አቅርበናል በማለት የዞኑ የሚገኙ የፓርቲው ማዕከላዊ ኮሚቴ አባላትም ጋር ተወያይቶ ምርጫው የሚሆን አስቻይ ሁኔታ በመታመኑ ሁለት ተከታታይ ዙር ምርጫ በተከታታይ አለመሳተፍ ፓርቲነት ያሰርዛል የሚለውን ህግ ለማክበር ብቻ ምርጫውን አስቻይ የሚሆንበት በአዲስ አበባ ዙሪያ ብቻ ምርጫው ላይ ለመሳተፍ እጩዎች ማስመዝገባቸውንም ጠቁሟል። ጠቅላይ ሚኒስትር አብይ አህመድ በትናንትናው በህዝብ ተወካዮች ምክር ቤት ስለ ዘንድሮ ምርጫ ናዝጣው ተግዳሮት ተጠይቀው ይህንን ምላሽ ሰጥተዋል። 88000 ዳታ የሚሰበስብ በ19650 ቀበሌዎች ተሰማርተው የምርጫው አስቻይ ሁኔታ ላይ ጥናት ተደርጓል በማለት ምርጫው ሊደረግ የሚችል መሆኑን አጽንኦት ሰጥቷል። ምርጫው ይደረጋል፣ ሰላማዊ ይሆናል ያሉት ጠቅላይ ሚኒስትሩ ባለፉት 6 ወራት ኢትዮጵያ ውስጥ ሚሊዮኖች በተሳተፉበት የተለያዩ የአደባባይ ሃይማኖትና ህዝባዊ በዓላት ተደርገው በሰላም መጠናቀቃቸውን በመጥቀስ የአንድ ሰዓት ምርጫ እንዴት ሰላም ይጠፋል ሲሉ ለምርጫው አስተያየት ይዞታ መላው ሀገሪቱ የሉም በሚል ወቀሳ የሚሰነዘሩበት ላይ ጥያቄ አንስቷል። ኦሮሞ ፌዴራል ኮንግረስ ባለስልጣኑ አቶ ሙላቱ ገመቹ ግን በዚህ የሚስማማ አይመስልም። የተለያዩ ሚዲያ እንደሚሰማው ዜጎች መጥቶ ሲገቡ ችግር እንዳለ ጸጥታው ፈተና ላይ መሆኑን ነው የሚሉት አቶ ሙላቱ ከቦታ ቦታ በእግር መንቀሳቀስ ቀላል አይደለም ብሏል።
አዲስ አበባ ውጪም ባሉ ሰላማዊ አካባቢዎች ላይ ፓርቲያቸው ለምን በምርጫው መሳተፍ አለመረጥም በሚልም ለቀረበበት ጥያቄ ምርጫው ዜጎች በነፃነት ተንቀሳቅሰው እጣ ፈንታቸው ላይ የሚወስነው አካል ለመምረጥ እድል ከሌለ አለመሳተፍ ይሻላል የሚል አንድምታ ያለው ሀሳባቸውንም ሰንዝሯል። 5 ዓመታት በፊት ሰኔ 2013 ዓ.ም የተካሄደው የስድስተኛው ብሔራዊ ምርጫ ከአጋሩ የኦሮሞ ነፃነት ግንባር ኦነግ ጋር ራሱን አቅቦ የነበረው ኦፌኮ በወቅቱ ያቀረቡት ምክንያት በርካታ የፖለቲካ አመራሮችና አባላት በእስር ላይ መሆናቸውን ብሎም አሳይ የፖለቲካ እንቅስቃሴ አለመኖሩና አዲስ አበባ ውጭ የሚገኙ ጽሕፈት ቤታቸው ሁሉ እንደተዘጋ መግለጹ አይዘነጋም። በመጨረሻም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የግብፅ መከላከያ ሰራዊት አቅም በከፍተኛ ሁኔታ እየጨመረ መሆኑን በመጥቀስ እስራኤል ሁኔታውን በቅርበት ልትከታተለው እንደሚገባ ማሳሰቢያ መስጠታቸው ተሰማ። ዝግ ቤት ስብሰባ ውስጥ ዝርዝር ጠቅላይ ሚኒስትር ይህንን ማስጠንቀቂያ ሰጡት በትናንትናው ለክኔሴቲ የእስራኤል ፓርላማ የውጭ ጉዳይና መከላከያ ኮሚቴ በሰጡት ዝግ የዝግጅት ስብሰባ ላይ መሆኑን ዕብራይስጥ መገናኛ ብዙሃን ዘግቧል። ለዘገባዎቹ ከሆነ ኔታንያሁ የግብፅ ጦር እየጠነከረ ነው፣ እኛም በንቀት ልንከታተለው ይገባል ብሏል። እስራኤልና ግብፅ የጋራ ግንኙነትና ጥቅሞችን እንዳላቸው የገለጹት ጠቅላይ ሚኒስትሩ ይህም ሆኖ ግን የግብፅ ጦር አቅም እስራኤልን ወደሚያሰጋ ደረጃ እንዳይደርስ እስራኤልን መከላከል አለባት ሲሉም አጽንኦት ሰጥቷል። ክሶችና የሲናይ ውጥረት እስራኤል ግብፅ እንደ አውሮፓውያን አቆጣጠሮቹ በ1979 ሰላም ስምምነት በመጣስ በድንበር አቅራቢያ ኃይል እያከማቸች ነው ስትልም በተደጋጋሚ ስትከስ ቆይታለች። መስከረም 2025 የእስራኤል ግብፅ በሲናይ ልሳነ ምድር የምታደርገውን ወታደራዊ ግንባታ እንድታቆም አሜሪካ ጫና እንድታደርግ ጠይቃ ነበር። ኔታንያሁ ለአሜሪካዊ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መረጃ ካይሮ የጦር አውሮፕላኖች ማረፊያ የሚሆኑ መንገዶችና ሚሳኤል ማከማቻ የሚመስሉ ከመሬት በታች ያሉ ስፍራዎችን እየገነባች መሆኑን ገልጸው ነበር። የግብፅና የደህንነት ምንጮች ምላሽ አንድ የግብፅ ምንጭ ካይሮ በሲና ኃይሏን እያጠናከረች መሆኑን ቢያረጋግጥም ዓላማው ግን ፍልስጤማውያን ከገዛ በኃይል እንዳይፈናቀሉ ለመከላከል መሆኑንም ገልጿል። ሌላ በኩል አንድ መካከለኛው የምስራቅ የደህንነት ምንጭ በሲና የታየ ኃይል አሳለፍ ለውጥ የለም ሲሉም ለኔታንያሁ ክስ ምላሽ ሰጥተዋል። እንደ ምንጩ ገለጻ ኔታንያሁ ከካይሮ ጋር አለመግባባት ለመፍጠር ሲሉ እንዲህ ያሉ መረጃዎችን በየጊዜው ያሰራጫል ብሏል። ይህ ክስተት በሁለቱ ሀገራት መካከል ያለውን ቀዝቃዛ ሰላም ወደ አዲስ ውጥረት ሊያሻገር ይችላልም ተብሏል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።